ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎችን ይዤ ቀርብ ያለው መካከለኛው ምስራቅ በፍጥነት ነገሮች እየተቀያየሩ እጅግ በርካታ መረጃዎችን በየሰዓታቱ ልዩነት እየወጡ ነው። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ተጠባቂ መግለጫቸውን በቴሌቪዥን ከሰዓታት በፊት ሰጥተዋል። ለዚህም እጅ ስጡ በሚል ከትራምፕ ለቀረበው ጥያቄ በቀጥታ የቴሌቪዥን ስርጭት ምላሽ ሰጥተዋል። ፕሬዚደንት ዶናልድ ትራምፕ አሜሪካም ወደዚህ ግጭት በፍጹም እንዳትገባ ከገባች ደግሞ ያልታሰበው ይሆናል ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ አስጠንቅቀዋል። ጉዳዩን በተመለከተ የተሳቸው መግለጫ በዝርዝር የማስደምጣችሁ ይሆናል። ከዚህም ባሻገር ደግሞ ኢራንም እንዲሁ ዛሬ ከፍተኛ የሆነ ጉዳት አጋጥሟታል። ይሄም ለእስራኤል የሚወግን የመረጃ መንታፊ 90 ሚሊዮን አሜሪካን ዶላር ከኢራን ነጥቋታል። ይህንንም ጉዳይ በተመለከተ ዝርዝር ያለ ዘገባ ታደምጣላችሁ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም ዓለምን የሚያወዛግብ ንግግራቸውን ቀጥለዋል። ኢራንን ልመታት ወይም ላልመታት፣ ላጠቃት ወይም ላላጠቃት፣ ጦርነቱንም ልቀላቀል ወይም ላልቀላቀል እችላለሁ ብለዋል። ጉዳዩንም በተመለከተ ዝርዝር ያለ ዘገባ ይኖራል። እንዲሁ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኢራንና እስራኤልን ማደራደር ፈልጋለሁ ማለታቸውን ተከትሎ ትራምፕም በዚሁ ጉዳይ ጣልቃ በመግባት መጀመሪያ የራስን ጦርነት ቋጭ ሲሉ ምላሽ ሰጥተዋል። የዓለም አቀፍ መሪዎችን በከፍተኛ ሁኔታ እያዘላለፈ ይገኛል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋንም ኃይለ ቃል በተሞላበት ቃል እስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በመዝለፍ ይህንን ህገወጥ ተግባርህን አቁም ሲሉ ገልጸዋል። ኢራንም እንዲሁ እስራኤልን ባሳሰበችበት በዛሬ አመሻሽ መግለጫዋ የእስራኤሏ ሃይፋ ከተማን በፍጥነት ጣጥላችሁ ውጡ፣ ኃይለኛ በላ የያዘ ጥቃት እየመጣ ነው ሲሉ በሃይፋ ከተማ ነዋሪ የሆኑ የእስራኤል ዜጎችን አስጠንቅቀዋል። ጉዳዩን በተመለከተ ሰፊና ዝርዝር ዘገባ ለምሽቱን የተሰሙትን አብረን እንከታተለው። ሰበር ዜና። ነገሮች በከፍተኛ ፍጥነት እየተቀያየሩ ባሉበት መካከለኛው ምስራቅ አሁንም ኢራንና እስራኤል በፈንጂ መዳማታቸውን በቀጠሉበት በአሁኑ ሰዓት እጅ ስጡ የሚል ጥሪ የደረሳቸው የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ዛሬ በቀጥታ በቴሌቪዥን በተላለፈ መግለጫቸው ቃል በቃል እንዲህ ሲሉ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሽ ሰጡ። እኛ ኢራናውያን እጃችንን እንደዚህ በቀላሉ የምንሰጥ ህዝቦች አይደለንም በማለት ገልጸዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ የገለጹ ሲሆን ሆሚኒ አክለውም ህዝቧን ታሪኳን የሚያውቁ ብልህ ሰዎች ይህችን ሀገር በዛቻ ቋንቋ በፍጹም አይናገሯትም ነበር ብለዋል። ምክንያቱም ኢራናውያን እጃችንን የምንሰጥ ህዝቦች አይደለንም ሲሉ ገልጸዋል። አያቶላ አሊ ካሜኒ ለፕሬዝዳንት ዶናልድ ትራምፕ በቀጥታ ባስተላለፉት ምላሽ ምናልባትም የአሜሪካ ወታደሮች በዚህ ግጭት ለመግባት ካለሙ አሉ ካሜኒ በማይጠገን ጉዳት ምላሽ ለአሜሪካ ይሰጣል ሲሉ በቴሌቪዥን ዝተዋል። በቴሌቪዥን አማካኝነት በተላለፈ መግለጫቸው ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት በማይጠገን የኢራን ከፍተኛ የመልሶ ማጥቃት ጉዳት ተመልቶ ምላሽ ይሰጣል ብለዋል። ለዚህ ደግሞ ጥርጣሬ አይግባችሁ ነው ያሉት አያቶላ ጠቅላይ መሪው ኢራን በግድ የተጫነባትን ሰላምም ሆነ ጦርነት አትቀበልም ሲሉ አጽንኦት ሰጥተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም ዓለምን የሚያወዛግብ ንግግራቸውን የቀጠሉበት ሲሆን በዛሬው ዕለትም ጋዜጠኞች እውነትም አሜሪካን ይዘዋት ወደ ኢራን ጦርነት ይገባሉ አይገቡም በሚል በቀረበላቸው ጥያቄ ትራምፕ ላደርገውም ላላደርገውም እችላለሁ የሚል አወዛጋቢ ምላሽ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ጥቃት ተሳተፍ እንደሆነ ተጠይቀው ነው ይህንን አሁን ምንም ማለት አልችልም ያሉት ፕሬዝዳንቱ አክለውም ላደርገውም ወይም ላላደርገው እችላለሁ፣ ማድረግ የምፈልገውን ማንም አያውቅም፣ ማንንም አይነግረኝም ያሉት ትራምፕ ነገር ግን ማለት የምችለው አንድ ነገር ኢራን ከፍተኛ ችግር ውስጥ ናት። በአሁኑ ሰዓት መደራደርም በአስቸኳይ ትፈልጋለች፣ ነገር ግን ራሳቸው ይወስኑ ብለዋል። ትራምፕ ይህንን ምላሽ የሰጡት በዛሬው ዕለት በዋይት ሃውስ ሲሆን ከኢራን ጋር በተያያዘ ለሚቀርብላቸው ጥያቄ ብዙ ምላሽ መስጠት አልፈለጉም። ሆኖም ግን በቅርብ ቀናት የተናገሩት አጽንኦትን በመስጠት እስራኤል ጥቃት ከመፈጸሟ በፊት ኢራን ለመደራደር ፈቃደኛ መሆን ነበረባት፣ አሁን እየተቀጣች ነው ሲሉ ተናግረዋል። ትራምፕ
በዛሬው ዕለት በተናገሩት ንግግር ላደርገው ወይም ላላደርገው እችላለሁ ማለታቸው ሌላ ምልክት የሚሰጥ ሆኖ ታይቷል። አሜሪካ በቀጣይ ቀናት ምን ሊፈጠር እንደሚችል ማንም በማይገምተው መልኩ ፕሬዝዳንቷ ዓለምን በሚያወዛግቡበት ሁኔታ እጅግ በርካታ መሳሪያዎቿን ወደ መካከለኛው ምስራቅ ያስጠጋች ሲሆን ዛሬ አመሻሹን ደግሞ የአሜሪካ ኤምባሲ በእስራኤል የሚገኙ ሁሉም ዜጎች በፍጥነት ለቀው ይውጡ ሲሉ አዋጅ አስነግሯል። የእስራኤልና ኢራን ግጭት 6ኛ ቀኑን መያዙን ተከትሎ ከእስራኤል መውጣት የሚፈልጉ ሁሉም የአሜሪካ ዜጎች እቅድ መውጣቱን በእስራኤል የአሜሪካ አምባሳደር ማይክ ሃክቤይ የገለጹ ሲሆን አምባሳደሩ በማህበራዊ ትስስር ኤክስ ገጻቸው ላይ አስቸኳይ ማስታወቂያ በሚል ባጋሩት መልእክት በኢየሩሳሌምና አካባቢው የሚገኙ የአሜሪካ ኤምባሲ ከሀገር የመውጣት በረራዎችን እንዲሁም የመርከብ ጉዞዎችን ለዜጎች በፍጥነት አዘጋጅቷል። በእስራኤል የምትገኙ ሁላችሁም አሜሪካውያን በፍጥነትና በቻላችሁት መንገድ በሙሉ እስራኤልን ጥላችሁ ውጡ ሲል አስታውቋል። ከዚህም ባሻገር ኤምባሲውም ለአሜሪካውያን እርዳታ ማቅረቡንም ጭምር አስታውቋል። ጦርነቱ በከፍተኛ ሁኔታ እየተባባሰ ባለበትና ሁለቱም ከባድ ሚሳኤሎችን እየተወራወሩ ባለበት በአሁኑ ሰዓት ኢራን በቀጣዮቹ ሰዓታት ከባድ የሆነ እርምጃ ልትወስድ እንደሆነ አስታውቃለች። ኢራን ዛሬ አመሻሹን ባወጣቸው አስቸኳይ ማስታወቂያ በእስራኤሏ ሃይፋ ከተማ ነዋሪ የሆናችሁ እስራኤላውያን በሙሉ ሃይፋ ከተማን ሙሉ በሙሉ ካሁኑ ሰዓት ጀምሮ ለቃችሁ ውጡ ስትል ማምሻውን አዋጅ አስነግራለች። ኢራን በዚህ የማስጠንቀቂያ መግለጫዋ በሂብሩ ቋንቋ ያሰራጨች ሲሆን ሁሉም እስራኤላውያን በሙሉ ሃይፋ ከተማ ላይ የምንፈጽመው ጥቃት የበረታ በመሆኑ አካባቢውን ለቃችሁ ውጡ ብለዋል። ሃይፋ ባለፈው ሳምንት በኢራን የሚሳኤሎች ጥቃት ተፈጽሞባታል። ምንም እንኳን የእስራኤል ጦር አብዛኞቹ ሚሳኤሎችን አክሽፌያለሁ በማለት ቢያስታውቅም ነገር ግን የኢራን ሚሳኤሎች የሃይፋ የተለያዩ አካባቢዎችን መምታታቸው አይዘነጋም። ኢራን የእስራኤል ወታደራዊ ማዕከላትና የጦር ሰፈሮች ላይ ከባድ የድሮን እንዲሁም የሚሳኤሎች ጥቃት ለማስወንጨፍ ማዋጁን ካስነገረች ከደቂቃዎች በኋላ ጥቃቱን መጀመሯ እየተነገረ ይገኛል። ሌላ በኩል በዛሬው ዕለት ኢራን ያልታሰበ ሌላ የኢኮኖሚ ጥቃትም ተፈጽሞባታል። ከእስራኤል ጋር የበለጠ ግንኙነት እንዳላቸው የሚታመኑ የመረጃ መንታፊዎች ከኢራን የክሪፕቶ ድርጅት 90 ሚሊዮን የአሜሪካን ዶላር በደቂቃዎች ውስጥ መዝረፋቸው ተነግሯል። ቡድኑም ገንዘቡን ከዘረፈ በኋላ መገኘት ወደማይችል ስፍራ ገንዘቡን ልኮታል ተብሏል። መንታፊ ተሟጋች ነኝ የሚለው ይሄው ቡድን ኢራንን ኢላማ ባደረገ መልኩ መረጃዎችን በመመንተፍ ይታወቃል። ቡድኑ ከአንድ ዓመት በላይ ከባድ የሳይበር ጥቃቶችን በኢራን ላይ ሲፈጽም የተመዘገበ ሲሆን ከእስራኤል ጋር የጠበቀ ግንኙነት እንዳለው የሚነገርለት ይሄው የመንታፊዎች ቡድን ባሳለፍነው ማክሰኞ ጀምሮ በኖቢቴክስ ላይ የፈጸመው የሳይበር ጥቃት አዲስ የመንተፋ ማዕከል አካል ነው ተብሏል። ኖቢቴክስ ሽብርተኝነትን በመደገፍና ማዕቀቦችን በመጣስ ቁልፍ የገዢዎች አካል መሳሪያ ነው ሲል ቡድኑም በቴሌግራም ገጹ ላይ ይወነጅሏል። እዚሁም ባሻገር ይሄው የመንታፊዎች ቡድን በመንግስታዊው ባንክ የኢራኑ ሴፋ ላይ ምንተፋ መፈጸሙንም አስታውቋል። ቡድኑ በኢራን ላይ ከባባድ ምንተፋዎችን እንደሚቀጥልም አስጠንቅቋል። በሌላ በኩል የእስራኤልና የኢራን ውጊያ አሁንም የሀያላን ሀገራት መሪዎችን እያነታረከ ቀጥሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሁለቱን ሀገራት ማለትም እስራኤልና ኢራንን ለማደራደር ዝግጁ ነኝ፣ አሜሪካ ከዚህ ጉዳይ ገለል ትበልና እኔ ላደራድራቸው ማለታቸው ይታወቃል። ሩሲያ የማደራደር ሚና መወጣት ትችላለች ያሉት ቭላዲሚር ቭላዲሚሮቪች ፑቲን፣ ስለዚህም አሜሪካ ከመሃል ወጣ ግጭቱን ከማባባስ ከተቆጠበች ሩሲያ የማደራደሩን ሚና ወስዳ ሁለቱን ሀገራት ወደ ሰላም ማምጣት ትችላለች በማለት አስተያየት ሰጥተዋል። ይህ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ንግግር በእጅጉ ያበሳጫቸው የሚመስሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ፑቲን ሆይ ቅድሚያ እስቲ የራስን ሰላም ማጣት ጨርስ፣ የራስን ጦርነት ቋጭና ያኔ ስለሌላው ታወራለህ ሲሉ መልእክት ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን የእስራኤልና የኢራንን ጦርነት ለማደራደር ያቀረቡትን ሐሳብ ውድቅ አድርገው የሚደራደርም አደራዳሪም የለም ብለዋል። ትራምፕ ወደ ሌላ ቦታ ከመሄድ በፊት መጀመሪያ የዩክሬንን ጦርነት መፍትሄ ሰጠው፣ የራስን ውጊያ ቋጭ፣ ያኔ አደራዳሪ ነኝ ብለህ መምጣት ትችላለህ ሲሉ ለፑቲን በማሳሰብ ገልጸዋል። ትራምፕ በንግግራቸው ፑቲን ማደራደር እንደሚፈልግ ነግሮኛል፣ ይህንን ለኔም በግል ገልጾልኛል ያሉት ትራምፕ ነገር ግን እኔም በስልክ ልውውጣችን ወቅት ለፑቲን እንዲህ አልኩት፣ ላደራድራችሁ ከማለቱ በፊት
አንድ ውለታ አንተ ዋልልኝ ያልኩት ፑቲንን ይሄውም እሱም መጀመሪያ የራስን ጦርነት ቋጭና ስለሌላ ጦርነት ታወራለህ በሚል ነው በቁጣ ባዘለ አንደበት የነገርኩት በማለት ለዋይት ሃውስ ጋዜጠኞች ተናግረዋል። እስራኤልና ኢራን አሁን በውጊያቸው የሁለቱም ጥብቅ አጋር የሆኑት ሩሲያና አሜሪካ ናቸው። ሩሲያና አሜሪካ የዓለማችን ግዙፍ ኒውክሌር ታጣቂ ሀገራት ሲሆኑ በተለይም ሩሲያ ኢራንን የምትደግፍ ሲሆን በቀጥታ ደግሞ አሜሪካ በስንቅም በትጥቅም በዲፕሎማሲውም ረድፍ እስራኤልን ስትደግፍ ቆይታለች። ይህ ጦርነት እየሰፋ ከሄደና በተለይም አሜሪካ በጦርነቱ ተሳታፊ ከሆነች ምናልባት ሁለቱን ሀያላን ሀገራት በዩክሬንና ሩሲያ ሳይነካኩም ሲዛዛቱ የቆዩትን ጦርነት አሁን ላይ ፊት ለፊት ሊደቅንባቸው ይችላል ተብሎ ይጠበቃል። የሩሲያ ጥብቅ ወዳጅ በሆነችው ኢራን ከእስራኤል ጋር ወደ ውጊያ መግባቷ ሩሲያን በከፍተኛ ሁኔታ ያሰጋል። እስራኤል በኢራን ላይ ጥቃት በመፈጸም ጦርነት ስትጀምር የሩሲያ ባለስልጣናት በመካከለኛው ምስራቅ ያለውን ወቅታዊ ሁኔታ አሳሳቢና አደገኛ ሲሉ ይገልጹታል። ጦርነቱ እንደተጀመረ እስራኤልን አውግዘው መግለጫ ለማውጣት ደቂቃም አልፈጀባቸው። አሁንም ቢሆን የሩሲያ ሚዲያዎች አርቲን የመሳሰሉ የሁለቱን ሀገራት ግጭት ሲዘግቡ የሩሲያን አቋም በመያዝ ለኢራን ያደለው ዘገባዎችን ሲሰሩ ይታያሉ። እስራኤል የጀመረችው ጦርነት በቀጠለ ቁጥር ሩሲያ ከወቅታዊ ክስተቶች የምታጣው ነገር እንዳለ በከፍተኛ ሁኔታ እየተገነዘበች ይመስላል የሚሉት ተንታኞች ባሳለፍነው ሰኞ ዕለት የሩሲያ ፖለቲካ ተንታኝ የሆኑት አንድሬ ኮርቱቮ የግጭቱ መባባስ ለሩሲያ ከባድ አደጋዎችንና ከባድ ወጪዎችን ያስከትልባታል ሲሉ ጽፈዋል። እውነታው ሩሲያ ከ5 ወራት በፊት ሁሉን አቀፍ ስትራቴጂካዊ አጋርነት በተፈራረመችባት ሀገር ላይ እስራኤል የምታደርገውን ጥቃት መከላከል አለመቻሏ ነው። ሩሲያ እስራኤልን ከመውቀስና ፖለቲካዊ መግለጫዎችን ከማውጣት ባለፈ ለኢራን ወታደራዊ ድጋፍ ለመስጠት እስካሁን ድረስ ዝግጁነቷን አላሳየችም። በዚህ ዓመት መጀመሪያ ላይ ቭላዲሚር ቭላዲሚሮቪች ፑቲንና ፕሬዝዳንት መሱድ ፔዜሽኪያን የተፈራረሙት የሩሲያና ኢራን ስትራቴጂካዊ ሁሉን አቀፍ አጋርነት ስምምነት ወታደራዊ ስምምነትን አያካትትም ነበር። ስለዚህም ሩሲያ ኢራንን እንድትከላከል ስምምነቱ አያስገድዳትም። በዚህ ጊዜ ግን ሩሲያ ይህንን ጉዳይ አንስተው እንደነበር ተነግሯል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሪያ ኖቮስቲ የዜና ወኪል ጋር ባደረጉት ቃለ ምልልስ ከኢራን ጋር አድርገነው የነበረው ስምምነት በክልላዊና ዓለም አቀፋዊ ደረጃዎች ሰላምና ደህንነትን ለማስጠበቅና ሩሲያና ኢራንም በጸጥታና በመከላከያ ላይ የበለጠ ትብብር ለማድረግ ልዩ ትኩረት የሚሰጥ ስምምነት ነው ብለውታል። ባለፉት 6 ወራት ውስጥም ሩሲያ በመካከለኛው ምስራቅ አንድ ቁልፍ አጋሯን አታለች፣ በሽር አልአሳድም። ባለፈው ታህሳስ ወር የሶሪያው መሪ ከስልጣን ከተወገዱ በኋላ በሩሲያ ጥገኝነት ጠይቀው በዚያው እንደሚገኙ ይታወቃል። አሁን ደግሞ በኢራን ውስጥ እየተካሄደ ያለው ነገር ምናልባትም የስርዓት ለውጥ ሊያመጣ ከቻለ ለሩሲያ የበለጠ የሚያሰጋት ይሆናል። ለዚህም ነው ሩሲያ ይህንን ጊዜ በቀላሉ የምትመለከተው እንዳልሆነ የምታስረዳው። ተከታታይ መግለጫዎችን በማውጣት እስራኤልን በመውቀስ በአስቸኳይ ነገሮች በሰላም እንዲያልቁ የምትፈልገው። በኢራንና በእስራኤል ጦርነት ምክንያት የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ያሻቀበ ሲሆን ዛሬ ላይ አንድ በርሜል ብሬንት ድፍድፍ ነዳጅ $76 እንዲሁም በአሜሪካ ነዳጅ ገበያ እንደሚያመለክተው በሚታየው ዌስት ቴክሳስ ኢንተርሚዲየት አንድ በርሜል ነዳጅ $74 እየተሸጠ እንደሚገኝ ተመልክቷል። ጦርነቱ ከቀጠለና ሌሎችም ሀገራት የሚሳተፉበት ከሆነ የዓለም የነዳጅ ዋጋ በከፍተኛ ሁኔታና ታይቶ በማይታወቅ መልኩ ሊጨምር እንደሚችል ይዘገባል። በሌላ በኩል የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እየፈጸሙ ያሉት ነገር በሙሉ አሳዛኝ ነው፣ ሂትለር ነጥዬ አላያቸውም ሲሉ ከሰዋል። ኤርዶዋን በዛሬውና ቁጣ በቀላቀለ ንግግራቸው እንዳሉት እስራኤል ግጭት በመቀስቀስ ላይ ተጠምዳለች በማለት ገልጸው ኢራን ራሷን የመከላከል ሙሉ ተፈጥሯዊና ህጋዊ መብት አላት፣ ያንን መብቷን እናከብራለን ብለዋል። ኤርዶዋን ይህንን በአንካራ በሚገኘው የፍትህና ልማት ፓርቲ ፓርላሜንታዊ ቡድን ስብሰባ ላይ ባደረጉት ጠንከር ያለ ንግግር ነው ኔታንያሁን ዘር አጥፊ ሲሉ የዘለፉት። ኔታንያሁ በዘር ማጥፋት ወንጀል ጭካኔ የተሞላበትን ሂትለርን ከረጅም ጊዜ በፊት አልፈዋል ሲሉ ተናግረዋል። አክለውም የሁለተኛው የዓለም ጦርነት ምስሎች ከዛሬዋ ጋር ከሚመጡት ምስሎች ጋር ሲነጻጸሩ በጣም ንጹህ ናቸው ብለዋል። አክለውም በአውሮፓ በሆሎኮስት ጊዜ እንኳን እንደ ጋዛ ያሉ አስከፊና አሳዛኝ ኢሰባዊና ልብ የሌላቸው ምስሎች አልነበሩም በማለት ገልጸው የአሁኑ ጊዜ በእስራኤል ምክንያት አስከፊ ሆኗል ይላሉ።
ይህ የኤርዶዋን ንግግር በእስራኤል በኩል ከፍተኛ ቁጣ ያስነሳ ሲሆን የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳዓር የኤርዶጋንን ንግግር ቀስቃሽና የሰብአዊ መብቶችንና ነጻነቶችን በመጨፍለቅ ሪከርድ ያስመዘገበ አምባገነን ሰው የተናገረው ስነ ምግባር የጎደለው መፈክር ብለውታል። ይህ ኤርዶዋን ኔታንያሁን ሂትለር ያሉ ያነጻጸሩበት የመጀመሪያ ጊዜ እንዳይደለ የጻፉት መገናኛ ብዙሃኖችም ይህ በተደጋጋሚ የሚደረግ ንጽጽር በቱርክና በእስራኤል መካከል ያለውን ግንኙነት ያበላሸው መጥቷልን ብለዋል። ኤርዶዋን በእስራኤል በጋዛ ላይ የምትወስደውን እርምጃ የዘር ማጥፋት ወንጀል ሲሉ የሚጠሩት ሲሆን እስራኤል ባለስልጣናት ደግሞ ኤርዶዋንን በራሳቸው ሀገር ውስጥ የሰብአዊ መብት የሚጥስ አምባገነን ሲሉ ይተቿቸዋል። ኤርዶዋን በእስራኤልና ኢራን መካከል ያለውን ግጭት እያደገ መምጣቱ የክልሉን ሁኔታ በከፍተኛ ሁኔታ አሳሳቢ ነገር ላይ እንደሚጥለው ጠቅሰው ይህ ኢሰብአዊ ጥቃት በጋዛ፣ በሶሪያ፣ በሊባኖስ፣ በየመንና በጎረቤታችን ኢራን ላይ እንዲቆም የተቻለንን ሁሉም እያደረግን ነው፣ ከኢራን ጋር አብረን እንቆማለን ብለዋል። በጋዛ ውስጥ እየደረሰ የሚገኘው የንጹሃን ደም ዛሬም እንኳን አልቆመም በማለት ገልጸው ይህ ሁኔታ እስከቀጠለ ጊዜ ድረስ እስከመቼ እጃችንን አጣጥፈን እንቀመጣለን ብለዋል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በጉዳዩ ዙሪያ ተጨማሪ መረጃ ሲኖር ተከታትዬ የማቀብላችሁ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀመር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።